ያስቀመጡት እንትን ይኖራላ። እፎይ መሐመድ ግልጽ ተናጋሪ ነው አይደለም? ነው። መሐመድ ግልጽ ተናጋሪና እንደ በተርቱ ነው። ምንም የደበቀ ነገር የለም ብላችሁ ታምናላችሁ? ራይት። ስለዚህ መሐመድ ግልጽ ተናጋሪ ሆነ በአንተና በቂብላው መካከል አላህ በእናንተ ፊት መካከል አላህ አለ ካለ በኋላ ሌላ ከመቶ ዓመት ከሺህ ዓመት በኋላ የመጡ አይ በእኛና በቂብላው መካከል ያለው አላህማ አይደለም ካሉ መሐመድ ላይ እየዋሹ ነው። በእኔ ላይ ዋሸን ያላልኩትን ያለ ደግሞ ገሃነም ይገባል ብሏል መሐመድ አይደለም? ለምሳሌ እነዚህ ሰዎች የሆነ ትርጉም ሲሰጡት ከምን ተነስተው መሰለ? ከራሳቸው ተነስተው አይደለም። ገባህ አይደል? ከመሐመድ ከተነሱ ይኸው መሐመድ ያለውን አሁን እኮ ያመጣ ነው ሐዲሱን ነው። ሐዲሱን ደግሞ መሐመድ ያለው ምንድን ነው? በእናንተና በቂብላው መካከል የሚሆነው አላህ ነው ብሎ መልሷል። ስለዚህ ማንኛውም መጥቶ ከጊዜ በኋላ መጥቶ አይ ቁዋ ነው አይ እንዲህ ነው ቢል መሐመድ ያላለውን እያሉ ነውና እኔ ያላልኩትን ያለ መኖሪያው ጀሃነም ነው ባለው መሰረት እሱ ያላለውን ካሉ ገሃነም ይገባታል። አንተ መሐመድ ያላለውን ማለት ትፈልጋለህ? ቆይ መሐመድ ያላለውን ማለት ትፈልጋለህ? ስለዚህ መሐመድ ያላለው ማትል ከሆነ በእኔና በቂብላው መካከል በፊቴ ላይ አላህ አለ ማለት አለብህ ማለት ነው። እንደዛም ካሉ እንቀበላለሁ። ነገር ግን ይሄ ዑለማዎች ያስቀመጡልን ተፍሲር አለ ወይም ደግሞ እያንዳንዱ ሰው የሚያይበት ጃን ይኖራል። ገባህ? ሁዘይፋ ያላለውን መሐመድ ያላለውን ካልክ እኮ ገሃነም ከሚገቡት ነው የምትሆነው። መሐመድ በግልጽ ያለው ምንድነው? ግልጽ ተናጋሪ ነው። ምንም የሚሸፋፍም የሚደባብቅ አይደለም። ስለዚህ በእርሱና በቂብላው መካከል አላህ እንዳለን የተናገረው። ጥሩ ጥያቄ። እኔም እዚህ ላብራራልህ የፈለግኩት ምንድን ነው፣ ለምሳሌ አሪፍ ኤግዛምፕል ልስጥህ። ፈጣሪ ግልጽ ተናጋሪ ነው አይደለም? ምን አገናኘው ነው? ምን አገናኘው? እኛ ጋር ከሆነ በምሳሌ ፈጣሪ ብዙ ቦታ ላይ ተናግሯል። ድምፅህ አይሰማም። ድምፅህ አልሰማም። የእኛን ከሆነ ደጋግሞ ፈጣሪ በምሳሌ የተናገረበት አለ። በምሳሌ አይሰማም። አልሰማም። ቪኪ አልሰማም። ይሰማል። ሁዘይፋ ምን ውስጥ ገብተህ ነው? የአንተ ነው ችግሩ። ሁዘይፋ የአንተ ነው። የኔ ይሰማል፣ በደንብ ይሰማል እያሉ ነው። አሁን ይሰማል። ስለዚህ ምንድን ነው ጥያቄ? ፈጣሪ ግልጽ ተናጋሪ ነው አይደለም? ግልጽ ተናጋሪ ነው ስትል ምን ማለት ነው? በምሳሌ ይነገራል ደጋግሞ አልኩ። እናንተ ጋር በምሳሌ ስለሌለ ሜታፎር ስለማይናገር ነው መሐመድ ግልጽ ተናጋሪ ነው የተባለ። እሺ አሪፍ ኤግዛምፕል መጽሐፍ ቅዱስ አለ። የመጽሐፍ ቅዱስ ማብራሪያ ለምን ያስፈልጋል? ምክንያቱም የፈጣሪ ንግግር ግልጽ ሆኖ ከታየን ማብራሪያዎቹ ለምን ያስፈልጉናል? እኔም ያልኩ ያለሁት የእነዚህን ሐዲሶች ማብራሪያ አይገናኝም። እኛ ጋር መጽሐፍ ቅዱስ ግልጽና የተብራራ ነው ተብሎ አልተቀመጠም። እኛ ጋር አንድ የእኛ ግልጽ ነው፣ ነገር ግን ለማያውቁ ሰዎች ማብራሪያ ያስፈልገዋል። አትሳቃ። የእናንተ ምን ስለሚዘጋ ነው? ግልጽና የተብራራ ነው ብሎ ዘግቶ ጨርሶታል። ራሱ የተብራራ እና ብናኝ እንኳን ሳቀር የተብራራ ነው ብሎ ጨርሶ ዘግቶታል። የእኛ እንደዛ ብሎ አልዘጋም። አንድ ሁለተኛ ደግሞ በራሳችን እንዳንተረጉም መጽሐፍ ቅዱስ ያዘናል። ትንቢትም ሆነ ምንም በሰው ፈቃድ አልመጣምና በራሳችን እንዳንተረጉም መጽሐፋችን የኛ ያዘናል። የእናንተ ግን ትርጉም እንደማያስፈልገው መጽሐፉ በግልጽ የተብራራ እንደሆነ አስቀምጦታል። ሲያነጻጽረው ደግሞ መሐመድ ምን አለ መሰለ? ቁርአን መሐመድ ለእኔ የተሰጠኝ መጽሐፍ አለ ከወንጌል 7 እጥፍ ግልጽ ነው፣ ከዘቡር ደግሞ 200 እጥፍ ግልጥ ነው አለ። 200 እጥፍ ግልጽ ከሆነ የእናንተ መጽሐፍ ከኛ ማብራሪያ ያስፈልገውም። በቃ
ለምሳሌ ቁርአን የወረደው በአረብኛ ነው። ቁርአን የወረደው በአረብኛ ነው። ምሳሌ አይደለም ነገር አንድ ከሌላ የኢትዮጵያ ወይም ደግሞ ሌላ የዩሮፕ የዩናይትድ የዩኤስኤ ዜጋ ያለው ሰው ቁርአን አንስቼ ቀጥታ አረብኛውን ላንብብ ቢል ከየት ነው የሚረዳው? ሜይቢ ለአረቦች ሊረዱት ይችላል። ለአረቦች እኮ ነው ቁርአን የወረደው እንጂ ለሌላ ሰው አልወረደም እኮ አልተፈቀደም ሲጀመር። አሪፍ ጥያቄ። አላህ ስብሐነሁ ወተዓላ ወማ አርሰልናከ አለ ኢላ ረሕመተን ሊልዓለሚን፣ አንተ ነብይ ሆይ ለዓለም ዝነት አድርገን እንጂ አላክንህም አለ። ለዓለም ካልሆነ አላለውም። ቁርአን አላፈስክም እያልከኝ ነው? ሙሐመድን አላለውም። ሙሐመድና አንተ ነብይ ነህ ለዓለም ላክንህ የሚላለህ ለዓለም እዝነት እንጂ። እስቲ ኢየሱስ ክርስቶስ ለዓለም መላኩን አንድ ጥቅስ ስጠኝ። የለም እንደዛ ሚል አንተ ጋር እኮ የለም እያልኩ ነው። ሙሐመድ ለዓለም ተላከ፣ ሙሐመድ አንተ ለዓለም እዝነት የሚል ጥቅስ ሽታውም የለም በቁርአን ውስጥ። አላየሁም ልት ማለት ትችላለህ። የለም እስቲ በለው። ወማ አርሰልናከ እሺ ኢላ ረሕመተን እሺ ሊልዓለሚን፣ ለዓለም ዝነት እንጂ አላክንህም። ማንን ነው እንደዛ ያለው? ነቢያችንን ነው። ሙሉ ቁርአን ላይ ወረደ። ኬት አመጣው ሙሐመድን የሚል ቁርአን ላይ ያለው ለማን የወረደው? ለሙሉ ለህዝብ። ሱረት ሙሐመድ ላይ ያለ ቁጥር 107 ላይ አይልም ሙሐመድ የሚል ሙሐመድ ነው የሚለው። ለሙሐመድ ለነብዩ ሰለላሁ ዐለይሂ ወሰለም ያለው አይልም። ክፈት አንዴ ቪኪ 107 ላይ ሙሐመድ ረሱሉላህ ሙሐመድ መልእክት መሆኑን ተገልጿል። ሙሐመድ ረሱሉላህ የሚል አልተገለጸም። ሙሐመድ አይልም። አስዝላለሁ በፈለግ ሙሐመድ ረሱሉላህ ሁዘይፋ አንደኛ እዝነት የሚለው ከራሱ ከቁርአኑ ጋር ይጋጫል። እኔ ግልጽ አስፈራሪ ነኝ አስፈራሪ ብቻ ነኝ ከሚለው ጋር ይጋጫል። እዝነትና አስፈራሪ ሁለቱ ይጋጫሉ። አንድ ሙሐመድ ከሌሎቹ ነቢያቶች ከሚለይባቸው አንዱ ደግሞ በሽብር ሌሎችን በአስፈራሪነቱ ነው። አሸባሪ ከሆነና አስፈራሪ ከሆነ አዛኝ ለዓለም ተብሎ ሊጠራ አይችልም። ክላሽ ያደርጋል። ኤኒዌይስ ሱረቱ መሐመድ 107 ላይ ነው ያልሽው። አይ ቲንክ እሱ ላይ እንደዛ ነው ያልሽው። እሺ ብረካ አውዱን ማንበብ ትችላለህ። ተሳስተሻል። ባልሳሳት ሱራ መሐመድ ሳይሆን ሱራ 16 107ን ክፈትላት። ሱረቱ መሐመድ ላይ አይደለም ያለው። ሱራ መሐመድ 107 አይደለም 21 107 ያ በቃ ያው ቀሪው እስቲ ቁርአኑን እስቲ ያኔ ቀሪው ወማ አርሰልናከ ኢላ ረሕመቱል ስማኝ ያ አይደለም 21 ሚት ያደረገሽ ማንም ሚት አላደረገሽም። ቤት የለም አላልከኝም ወንድም አለም። እስኪ መሐመድ የሚለውን አሳየኝ። ያው ፊት ተከፍቷል እንዴ ቁርአኑ። ታዲያ ለማን የወረደው? ተው እንጂ ቁርአን ስለማንም ያወራል። ስለ ጉንዳን ያወራል፣ ስለ ጅኒ ያወራል፣ ስለ ሙሳ ያወራል። አንተ ነቢይ ብሎ ሙሳንም ያወራል። ስለ ጅኒዎች ያወራል፣ ስለ ጉንዳን ያወራል። ሲወርድ የነበረው ከላይ ጀምሮ አውዱ ከመጀመሪያ ጀምረሽ ብታዩ ስለ ሙሳ ያወራል። ስለተለያዩ ነቢያት ነው የሚያወራ አውዱ። የተላኩ ነቢዩ መሐመድ አይደሉም እንዳንተ? ቆይ ምንም አይገናኝም። አየህ እዝነት ታምር ተደርጎ የተላከው ኢሳ ነው እንደ ቁርአንም። ሙሐመድ ግልጽ አስፈራሪ ብቻ ነኝ ብሎ ነው ያለው። ደጋጋሚ ግልጽ አስፈራሪ ብቻ የምትለዋን አስመባት። ማን ያለው ግልጽ አስፈራሪ ብቻ ነው ቁርአን ላይ? አዎ እስቲ እሺ ስጠኝ። እሺ ቼክ ላድርግ። ታውቀዋለህ ጥቅሱ? ቅራልኝ። እኔ አውቀዋለሁ።
የት ነው ሱራው ምንድን ነው? ብቻ ብለሃል ግን ብቻ ብለሃል። አስፈራሪ እንደሆነ አታውቂም? አላህ ስብሐነሁ ወተዓላ ለምሳሌ አላህ ገፉር 11 12 እና እንዳይፈታው ሲ አስፈራሪ ነው። 11 11 12 ኖ 13 7 እና እንዳይፈታው 11 12 ሶሪ 11 12 ኦኬ አረብኛ አንተ አስፈራሪ ብቻ ነህ። እስቲ ቁርአኑን 38 65 አንድ ድገማት 22 49 ላይ ይደግመዋል እንደዚህ ብሎ ኦኬ ምን ይላል? ምንድን ነው የከፈትከው ነበረ? ሱረቱ ሳድ ነው። ሱረቱ ሳድ 65 29 50 አለለ 29 50 ኦኬ እኔ አስፈራሪ ብቻ ነኝ። ሶሪ ከታች ያለውን ነበር እያየሁት ያለሁት። እኔ አስፈራሪ ብቻ ነኝ። ምን ብቻ ነኝ? አስፈራሪ ብቻ። አስፈራሪና አዛኝ ሁለቱ ይጋጫሉ። ለምን እንደዛ አላቸው? እንደምን የሚበል አስፈራሪ ብቻ ነው አይደለ? ግን ለማን ያለው? መሐመድ አስፈራሪ ብቻ ነው። አይ ለማን ያለው? እንደዚህ ለመሐመድ አስፈራሪ ብቻ ነው። ለምንድን ነው እንደዛ ብሎ ያላቸው? ለእነማን ነው እንደዛ ያላቸው የሚለውን ከላይ አይ በስርዓት አስፈራሪ ብቻ ነው አይደለም? አስፈራሪ ነው። በስርዓት አዛኝና ማስፈራራት ለምን አይገናኙም? ይሄ እያወራ ያለው መጀመሪያም ወይ ስላጠፉ ሰዎች ነው ወይ ስለ ሙናፊቆች ነው ወይ ደግሞ በምድር ላይ ሆኖ የሚያምፁ ሰዎች ነው አይደለ? ሙሐመድ ከሌሎች ነቢያት ታደርገዋለህ እንዴ? ሙሐመድ ከሌሎች ነቢያት ከሚለይበት አንዱ እኮ አስፈራሪነቱ ነው። አሸባሪ ብቻ ነኝ ብሎ የሚለው እኮ ነው። መላኩ ነው። አስፈራሪነቱ አንድ መለያው ነው። ፕሊስ ቆይ አንዴ። አስፈራሪ ብቻ ነኝ ያለውን ያደለውም። ኤኒዌይስ ወደ ቅድሙ ቶፒክ እንመለስና ያላ ፊት ጋር እንመለስና ሜሬም ያላ ፊት የናለው ብለሽ ነው የምታምኘው? የሜሬምን እንስማት እስቲ። ያላ ፊት የናለው ብለሽ ነው የምታምኘው? አላህ ፊት ማለት አላህ ፊት አለው ብለሽ ታምኛለሽ? የአላህ ፊት ተብሎ ኔትወርክ ጥሩ አለ። ኔትወርክሽ ጥሩ አለ። ከድር ቀጥል። ስላንተ ሃይማኖት ነው ልጠይቅህ የመጣሁት። አይሰማም ወይ? ኔትወርክሽ አይሰማም። የሰማ ነው? እሺ አሁን ልቀጥል። ያላ ፊት ያለው ብለህ ነው የምታምነው? እየተቆራረጥሽ ነው። ያላ ፊት ያለው ብለህ ነው የምታምነው? እኔ ስለዚህ አይደለም አጀንዳዬ። አንድ አጀንዳ ንገረን፣ ያላ ፊት የት እንደሆነ። ኖ እንደዛ አይደለም። እኔ ስለአንተ ሃይማኖት ስለ ኢየሱስ ክርስቶስ ነው ማወቅ ፈልጌ ነው የመጣሁት። ጠይቃለህ። ቅድሚያ ያላ ፊት የት ነው ብለህ ነው የምታምነው? እንደዛ አይደለም። ለእኔ ነው የምጠይቅህ። እኔ የመጣሁበት ስለ አንተ ሃይማኖት ጠይቅህ ነው እንጂ ስለ እኔ አይደለም እኮ። ትጠይቃለህ። ቅድሚያ አላ ፊቱ የት ነው ያለው ብለህ ነው የምታምነው? አላቅም። ኦኬ፣ ማን ነው የምታመልከው? ስለ እኔ አትጠይቀኝ። እኔ አላህን ነው የማመልከው። እኔ ስለ አንተ ሃይማኖት ነው ስለ ኢየሱስ ክርስቶስ ነው ልጠይቅህ የመጣሁት እንጂ ስለ እኔ ልጠይቀኝ አይደለም። አንተን ነው አንተ ልጅ እያስተማርክ አይደለ? ማወቅ ፈልጌ ነው ካንተ። እሺ ተመልሻለሁ። ስታክ አድርጌ ነበር። ሰምተኛል? ኦኬ፣ ያላ ፊት የት ነው ያለው ብለህ ነው የምታምነው?
ጥያቄሽን መልሳለሁ። ኧረ ኡፈይ ተው ጥያቄ ተቀበልተው። ስማ እኔ የምጠይቅህ ስለ ኢየሱስ ክርስቶስ ነው የምጠይቅህ። እኔ ስለ አላህ አሁን አልጠይቀኝ አላልኩም። እኔ አንተ እያስተማርክ ነው። አንተ ልጠይቅህ ነው የመጣሁት እኔ እንጂ ልታስተምረኝ አስተምረኝ ብዬ እንትን አላልኩም። ምንድነው ጥያቄ? ለምንድነው እሱ ማመልሰው? አምላክህን አላውቅም አልክ። ካላወቅ ፊቱን ስትጠየቅ አይ ስለአንተ ብቻ ነው ስለ ራስ አምላክ ምንም ማውራት እንደዚህ አሁን አይደለም። ስማ ሴጣን ጆሮዎች ላይ እየሸና ነው እንደመመጭ አንቺ ደግሞ አስተግፊሩላህ ለምን አልክ? ምክንያቱም ሴጣን ጆሮአችሁ ላይ ሸና አይደል እንዴ? እኔ የምልህን አሁን መልስልኝ። ለምጠይቅህ ጥያቄ ነው። እኔ ማወቅ ፈልጌ ነው አልኩህ አይደለ? ድምፅህ የሆነ ልጅ የሆነ ቪክ እሱን አይመስልም? አስተፍሩላ ሲል የሆነ እዛ የድራማ የተሰራች የሆነ ካየ ክርስቲያኖ ነኝ ምናምን ብሎ እየሰማ ነው። ድምፅ ይመስላል። እየሰማው ነው። ለምጠይቅህ ጥያቄ እያስተማርክ ነው መልስልኝ ነው አልኩት። እኔ አሁን ለምጠይቅህ ጥያቄ ማለት ነው። ቀጥል። ኢየሱስ ክርስቶስ እኔ ፈጣሪ ነኝ አምልኩኝ ያለበትን ቦታ አሳየኝ እስኪ። ኦኬ አላህ የምታመልከው እኔ ፈጣሪ ነኝ አምልኩኝ ብሎ ነው? አላህ የምታመልከው እኔ ፈጣሪ ነኝ አምልኩኝ ብሎ ነው? ጥያቄ በጥያቄ ነው መልስልኝ አልኩም። እኔ ስለ አንተ ማወቅ ፈልጌ ነው፣ ስለ ክርስትና ማወቅ ፈልጌ ነው። ይሄን እንድታስረዳኝ ነው። ሌላኔ ስለ አላህ ጠይቀኝ አላልኩም። ኦኬ ክርስቶስ በስጋ የተገለጠ ሕያው አምላክ ነው። እጅግ ብዙ ቦታ ላይ በነቢያትና በሐዋርያት ተናግሯል። አስቀድሞ በነቢያት ተናግሮ ነበረ። አዳምጣ ነው። አስቀድሞ በነቢያት ተናግሮ ነበረ። ለምሳሌ መዝሙረ ዳዊት ጌታ ጌታዬን በሚል ጌታው እንደሆነ አስቀድሞ በትንቢት ተናግሮ ነበረ ዳዊት። ከዛ በኋላ ክርስቶስ ስለራሱ እንደተናገረ ጌታ ብሎ ጠራኝ በማለት ጌትነቱን አምላክነቱን በአዲስ ኪዳን ነገረን ማለት ነው። ስለዚህ ክርስቶስ በስጋ የተገለጠ ሕያው አምላክ እንደሆነ እናምናለን ወይ? አዎ በደንብ እናምናለን። እኔ ጌታ ነኝ የሚል ግን መስፈርት ወይንም ደግሞ እኔ ፈጣሪ ነኝ የምትል ኤግዛክት ወርድ ፋላሲ የሚያስፈልግ ከሆነ አምላክ የምትከተለው ሙሐመድ ከነገረህ ውጭ ተንፍሶ አያውቅም። መርዶ ልንገርህ፣ ተንፍሶ አያውቅም። በነቢያቱ በሐዋርያቱ ተናግሯል ወይ? በሚገባ። ለምሳሌ ኤፌሶን ምዕራፍ 2 ላይ ከቁጥር 10 ላይ ሁላችን የተፈጠርነው በክርስቶስ እንደሆነ ቅዱስ ጳውሎስ ጽፎልናል። ነቢያቱ አስቀድመው ትንቢት ነገሩን። እንደሚወለድ እንደሚሞት የአብ ልጅ እንደሆነ አስቀድመው ነገሩን። እርሱ ሰማያትን እንደፈጠረ ደግሞ አስቀድመው ነገሩን። መዝሙረ ዳዊት ምዕራፍ 33 ላይ ከቁጥር 7 እስከ 9 የአብ ቃሉ ፈጣሪ እንደሆነ ነገሩን። ያ የአብ ቃል ደግሞ ዮሐንስ ወንጌል ምዕራፍ 1 ላይ እግዚአብሔር እንደሆነ ሁሉን እንደፈጠረ ቁጥር 3 ላይ ነገረን። ያ ሁሉን የፈጠረው ሁሉን ያስገኘው ደግሞ ቁጥር 10 ላይ በዓለም እንዳለ ነገረን። ቁጥር 14 ላይ በስጋ እንደተገለጠ ተነገረን። ቁጥር 18 ላይ ደግሞ በአብ እቅፍ እንዳለ ሁሉን ያስገኘ እንደሆነ የአብ የባህሪ ልጁ እንደሆነ ተነገረን። ራሱ ክርስቶስ ደግሞ አባቴ እስከዛሬ ይሰራል እኔም እሰራለሁ አለ። አባቱ ምንድነው የሚሰራው? መፍጠር። አባቴ ይሰራል እኔም እሰራለሁ። አባቱ ምንድነው የሚሰራው? መፍጠር። ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ አባቴ እስከዛሬ ይሰራል እኔም እሰራለሁ አለ። አባቱ ማን ነው? አብ። አባቱ ምንድን ነው? ፈጣሪ። አባቱ እስከዛሬ መልስልኝ። ቆይ አዳመጥካ። አባቴ እስከዛሬ ይሰራል እኔም እሰራለሁ ሲል ቁፋሮና እንደ አላህ ሌሊት መመላለስ አይደለም። አባቴ እስከዛሬ ይሰራል እኔም እሰራለሁ ሲል አባቴ ፈጥሯል፣ የፈጠረውን ይመግባል፣ ይንከባከባል፣ ይጠብቃል። እኔም ምን አደርጋለሁ? እንደ አባቴ ፈጥሬያለሁ። አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ ስላለ ዓለማትን ሁሉ በፈጠረበት በልጁ ስለሚል ማለት ነው። ስለዚህ ሁሉ የተፈጠረው በቃል ነውና አባቴ ይሰራል እስከዛሬ ይሰራለሁ ሲል አባቴ ፈጣሪ ነው እኔም ፈጥሬያለሁ እያለ ነው። አላህ ይሰራል ስትል ቁፋሮን እየቆፈረ ነው ብለህ የምታምነው?
ወይንስ ፈጥሯል ብለህ ነው የምታምነው? ከድር አሁን እኔ የምልህ ማለት ነው ስለ አንተ ሃይማኖት ብቻ ንገረኝ ነው እንጂ ያልኩህ ስለ አላህና ስለ ነብዩ መሐመድ ስለ እኔ እስልምና ስለ እኔ ሃይማኖት ንገረኝ አላልኩም። የሆነ መሐመድ እንዲህ ማለት ይችላል ከዚህ ኖ ስለ እኔ አትጠይቀኝ ብያለሁ እኮ 4 ነጥብ ዘግቼ። ለምን ነው የማልጠይቅህ? አላህ እስከዛሬ ይሰራል እኔም እሰራለሁ ይላል መሐመድ። ምክንያቱም አላህ የሚሰራው መፍጠር ነው። አላህ ይፈጥራል እኔም እፈጥራለሁ ይላል። ፈጣሪ ማለት ይሄ ነው። እስከዛሬ አብ ሲፈጥር ነበር እኔም ፈጥሬያለሁ። የፈጠረውን ይጠብቃል፣ ይንከባከባል፣ ይመግባል። እኔም የፈጠርኩትን እጠብቃል። ቆይ ሚታር ለዚህ ነው አይሁዶች እንዳንተ ጭንቅላት አልባ ስለማይከተሉ ጭንቅላታቸው ስለሚጠቀሙ ዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ ክፈተው አንዴ ቢኪ አምላክ ነኝ እያላቸው እንደሆነ ስለገባቸው እኔ ነኝ የፈጠርኳችሁ እያላቸው ስለሆነ ስለገባቸው ድንጋይ ኢሚዲየትሊ ያነሱ ሊወግሩት እኔ ነኝ ፈጣሪ ፈጥሬያለሁ እያላቸው እንደሆነ ስለተረዱ ማለት ነው። ኦልራይት ምን አሉ? ወዲያውኑ ተናደዱና ድንጋይ ያነሱ እንደዚህ ሲላቸው፣ እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት አብዝተው ይፈልጉ ነበረ። ራሱን ከአብ ጋር አስተካክሎ አብ እስከ ቁጥር 17 አድርገው እስከዛሬ ይሰራል እኔም እሰራለሁ ሲላቸው አባቱ ፈጥሯል እኔም ፈጣሪ ነኝ እያላቸው እንደሆነ ገባቸው። የተዋለዱ ምናምን አትበል። እኔ ለምጠይቅ ጥያቄ መልስልኝ። እፎይ የአንተን ቴዎሎጂ እኮ እኔ ጋ መጫን አይጠበቅብም። የእኔ ማመልከው ደግሞ አብ አባቱ ነው። አንተ ሴጣን አጋንንቶች አላህ ሚስት ስለሌለው ልጅ የለውም ስላሉ አባት የለውም የሚል አይዲዮሎጂ እኔ ጋ ዛትምጣ የአጋንንትን ትምህርት። የእኔ ማመልከው ክርስቶስ በስጋ የተገለጠው የአብ የባህሪ ልጅ ነው ብዬ እኮ አምናለሁ። አብ አለው አትበለኝ አትበለኝ፣ አባት አለው አትበለኝ አትበለኝ። እሱ የአጋንንቶች የነገሩህን እዛው ሽንት ቤት ክተተው። አጋንንቶች እዛ ስላሉ ትርፍ ቃላት መነጋገሩ አይደለም። ቆይ ምክንያቱም ያንተን አስተምሮ እኔ ጋ ዛትምጣ። ያንተ አለ ሚስት ያስፈልገዋል ልጅ እንዲኖረው። የእኔ አምላክ ደግሞ የባህሪ ቃሉን ልጅ ብለን እንጠራለን፣ የአብ ልጅ ብለን እንጠራለን። የአንተ አላ ግን ነስሰርሊ ሚስት ስለምታስፈልገው ጂኒዎቹ አጋንንቶቹ ባሉት መሰረት ልጅ የለውም። ስለዚህ የኔን አምላክ ስናገር የአንተ ሚስት ያጣውን እየመሰለህ አትናደድ፣ አትደንግጥ። ስለዚህ የኔ አምላክ የባህሪ አባት አለው። ኤግዛክት ወርድ ፋላሲናገር እፎይ እኔ የምጠይቅህን ጥያቄ መልስልህ ብያለሁኝ። ስማ ኤግዛክት ወርድ ፋላሲ የምትጠቀም ከሆነ ለምን ትቆጣለህ? ክርስቶስ አባት አለኝ ብሏል። አባት አለው ለምን አትልም? ለምን ትረበሻለህ? ኤግዛክት ወርድ አለ የምፈልገው ይኸው አባቴ ብሏል። አባቱ በለስ ለምጠይቅህ ጥያቄ እንድትመልስልኝ እንፈልገው። ስለኔ ሃይማኖት አትንጣ፣ ጭራሽ አያስፈልግም። ለምን አያስፈልግ? ንጽጽር ቤት እኮ ነው ያለኸው። ኤግዛክት ወርድ አይደል የምፈልገው። ክርስቶስ አባት አለኝ ብሏል። አባቱም ልጄ ነው ብሏል። ልጄን ስሙት ብሏል። እስቲ አንተ ኤግዛክት ወርድ ቆይ አዳምጥ። አባት አለው አብ አባቱ ነው በልና መስክር። አባቱ እንደሚሰራ ልጁ ይሰራል በልና መስክር። እዚህ ጋር እንስማ። አሁን እየጠየኩህ አለ። ያው ተከፍቶላል ፊት ለፊት ስማ እኔ አባት ተዋለዱ ምናምን አትበላይ። ለምጠይቅህ ጥያቄ መልስልኝ ነው አልኩህ። ጭንቅላት አልባ አካል ሄድና አምልክ። እዛ እግር እያመለክ ጭንቅላት ሊኖር አይችልም። ኤግዛክት ወርድ የምትፈልጉ ከሆነ ይኸው አባት አለው በልና ሲመስክር። ሜሬም ኢየሱስ አባት አለኝ ብሏል። አባት አለው ብለሽ ታምኛለሽ? እኔ በራስ ለማመን ትችላለህ። ለምን አታምኚው? አይሁዶችም እኮ ኢየሱስ ሐሰተኛ ነው ብለው ያምናሉ። ለምን አታምኚው? የራስ እምነት ስለሆነ እኔ ማምነው እምነት ስለሆነ ማለቱን ግን ታምኛለሽ? ኢየሱስ ክርስቶስ እኔ እንደዛ ብሏል ብዬ አላምንም። መጽሐፉ ተበርዟል። ማስረጃ ለማለቱ ቆይ ቁርአንሽ አጋንንቶች አላህ ልጅ የለውም ካሉት አጋንንቶች አላህ ልጅ የለውም ካሉት በፊት እስቲ የሐዋርያቱን አስተምሮ አምጪና ልጅ የለውም ያሉበትን አስተምሮ አሳየን። እስኪ
ነቢያቶች አስቀድመው ልጅ እንዳልነው ልጁ እንደሚመጣ ተናግረዋል። አንዴ ሐዋርያቶቹም ደግሞ ልጅ አለው ብለዋል። እራሱ በቃሉ ደግሞ አባት አለኝ ብሏል። አባቱም ደግሞ ልጄ ብሏል። ለምን ማታምኙ? ችግር የለም። ልጅ ማለት በክርስትና ምንድን ነው ትርጉሙ? ምንም የፈለግሽውም ዳዊትንም ልጄ ብሎታል። ክርስቲያን ይበለው ቅድሚያ በቃ ችግር የለውም። ልጄ ማለት ፕሊስ ኔትወርክ ያዘሽ ነው። ተረጋጊ። የፈለገውን ልጅ በይ፣ የጸጋ በይ፣ የባህሪ በይ፣ ችግር የለብኝም። ምክንያቱም በሁለቱም ካልሽ እስልምናን ስለምታፈርሺ ማለት ነው። ነቢያት የሰበኩት አምላካቸውን አባት ብለው ይጠራሉ። ኦኬ፣ በየትኛውም በጸጋም በይ በባህሪም በይ። ስለዚህ ትስማሚያለሽ በዚህ በፈለግሽው ነው። እኔ በክርስትና በመጽሐፍ ቅዱስ ላይ ልጄ የተባሉ ብዙ ሰዎች አሉ እና ኢየሱስ ክርስቶስ ልጄ ብሎታል ቢባልም በአንደኛ በኩል ሰዎች ቀጥፎበት ነው። እንደዛ አልተባለም። ካት መጽሐፍ ቅዱስ ተበርዟል ብዬ ስለማምን ኦኬ ስማኝ። በሁለተኛ ነገር ደግሞ ማለት ነው አጋንንት የነገረሽን አስተምሮ ዘሽ ተቀጥፏላት በይ። አሁን ማስረጃ ታወጪና ቆይ ተረጋጊ። አሁን ማስረጃ ታወጪና ልጅ አባት አለኝ ያለባቸውን ቦታዎች በሙሉ መቀጠፋቸውን ታሳይናለሽ። ጋር የት ላይ ነው ማሳይ? ቁርአን ላይ ለምሳሌ ማቴዎስ ወንጌል ምዕራፍ 16 ማቴዎስ 16 ላይ አባት እንዳለው ተናግሯል። የተቀጠፈ መሆኑን ከሙሐመድ በፊት ያ ነገር እንደሌለ ማስረጃ እንችላለን። መጽሐፍቶች እኮ ተበርዘዋል። ማስረጃ እንችልን። ወሬ አይደለም፣ ተረት አይደለም። አጋንንት አላህ ልጅ የለውም ስላሉሽ አጋንንትን ምስክር ይዘሽ ልጅ የለውም ማለት ትችያለሽ። አሁን ቀጥታ ነው የምጠይቅሽን። ተረጋጊ። አብ ከሰማይ ሆኖ ልጄ ብሏል። ያ ክፍል የተበረዘ መሆኑን እንደሌለ አስቀድሞ አንድ በይ። ማቴዎስ ወንጌል ምዕራፍ 3 ላይ ቁጥር 17፣ ማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ አብ ከሰማይ ሆኖ ልጄ ያለውን አይ አብ ልጅ ያላለውም የሚል ማስረጃ እኛ ክርስቲያን ቤት ነው የገባሽው። አጋንንት የነገሩሽ ምስክር አድርገሽ ማስረጃ በጣም በማስረጃ ታምናለህ አንተ። የአጋንንት ምስክር አላምንም። የአጋንንት ምስክር አላምንም። ማለት ነው ነገር ስታወራ ነበረ። አትጩይ። የአጋንንት ምስክር አላምንም። ሙሐመድ ያመጣው የአጋንንት አስተምሮ ስለሆነ አጋንንቶች ስለሆኑ ልጅ የለውም ሚስት ስለሌለው ያሉት። አሁን ተበርዟል የምትይ ከሆነ እነኛ ክፍሎች ከሙሐመድ በፊትም እንዳልነበሩ በነቢያትም የተነገሩት እንደሌሉ ታመጫለሽ ማለት ነው። ማስረጃ ታመጫለሽ። ማስረጃ እንጂ ሚት አታድርጉኝ ሳወራ ግን አለማስረጃ ተረተረ ከሆነ ሚት አይደለም ከስር ትሆኛለሽ። አይደለም እኔ የገባሁበት መጀመሪያ ስታወርበት በነበረው በአላህ ፊት በሚለው ነበረ። ኦኬ በአላህ ፊት በሚለው ስታወርበት ነበረ ርዕስ ነበር የገባሁት እና ኢየሱስ ክርስቶስ ሙሳን ማለትም እግዚአብሔር ሙሴን ጠርቶት ፊቴን አታይም ጀርባዬን ግን ታያለህ ሲለው እግዚአብሔር ፊት አለው የለውም? ለምንድን ነው ጀርባውን የሚያሳየው? ለምንድን ፊት የማያየው? ምን አይነት ነው ፊቱ እግዚአብሔር ፊት? ስለዚህ ከኛ ጋር እያመሳሰልሽ ነው። ኦኬ አይደለም፣ እንደዛ ለማለት ፈልጎ አይደለም የሚል ከአንተ ትርጉም አይደለም የምፈልገው። ገብቷል አይደለም? እግዚአብሔር ራሱ ፊት ሌላ ነገር ለመግለጽ ነው የሚል ብሎ የተናገረበት ማስረጃ ስጠኝ። ወይ ደግሞ እግሬ ሲል ወይ ደግሞ ፀጉሬ ሲል ወይ ደግሞ አይኔ እጄ ሲል ብዙ ቦታ ላይ ያለ መጽሐፍ ቅዱስ ላይ እና እንደዛ የምለው አይን እግር ለመግለጽ አይደለም ሌላ ነው ወይም ምሳሌ ነው ያለበትን እስኪ ማስረጃ ስጠኝ። መልካም። ደጋግሞ መጽሐፍ ቅዱስ በምሳሌ እንደሚናገር ይናገራል። አንቺም የጠቀሽው ዘጸአት ምዕራፍ 33 ላይ የሚገኘው በመቃብር ውስጥ እንደሚሆን ውጪ እዛው ላይ እኮ ያስቀምጥልሻል። በዋሻ ውስጥ ትሆናለህ ጀርባዬን እንጂ ፊቴን አታይም ሲል በመለኮታዊ ክብሬ አታየኝም ነው። ውጪ ጀርባዬን ታያለህ ማለት ማን ነው እንደዛ ያለው? አዳምጪ ቆይ። እግዚአብሔር እንደዛ ብሏል ወይስ አንተ? ተረጋጊ ቆይ አዳምጪ። ያ ማለት ምን ማለት ነው? በኋላ ታየኛለህ ነው። በስጋ እገለጣለሁ፣ በስጋ ስገለጥ ታየኛለህ። ጀርባ ማለት ኋላ ማለት ነው። ፕሊስ ተረጋጊ። እግዚአብሔር እንደዛ ነው።
ሴጣን አይሽናብሽ ጆሮች ላይ በስጋ መጥቶ እኮ ተገለጠ፣ ክንድህን ላክ ተገለጠልን ሲሉት ነበር አይደለም? ጀርባ ታያለህ ማለት አሁን አታየኝም፣ በኋላ ታያለህ፣ ኋላ ማለት ነው ጀርባ ማለት። ለዚህ ነው ሙሴ አንቺ የጠራሹ ልይህ ሲጠብቀው ሲናፍቀው የነበረው በዋሻ ውስጥ ትቆያለሁ አይደል? ዋሻው ያ ምንድን ነው? እሱ የምን ምልክት ነው? በመቃብር ትቆያለህ። ከዛም በስጋ ስገለጥ ታየኛለህ፣ በኋላ ታየኛለህ። ዊች ሚንስ በስጋ ስገለጥ ስመጣ ታየኛለህ። ለዛ ነው ደብረ ታቦር ላይ ምዕራፍ 17 ላይ ማቴዎስ ወንጌል ላይ ክርስቶስ ወደ ደብረ ታቦር ሲወጣ ሙሴም የመጣውና ያየው በስጋ ሲገለጥ። ኦኬ፣ በስጋ ሲገለጥ ነው ታየኝ ብሎታል ወይ? አሁን እኮ እየነገርክ ያለው ያንተ ትርጉም ነው። ክፍሉ ራሱ ይኸውልሽው በአለት ውስጥ እዛ ትቆያለህ የተባለው በመቃብር ውስጥ ትቆያለህ የሚለን ትርጓሜ ነው የያዘው። በአለት ውስጥ ግባ፣ በአለት ውስጥ ትቆያለህ፣ ጀርባዬን ታያለህ የሚለው በኋላ ታየኛለህ ነው። እኛ ትርጓሜ ያለን እኮ አዴ ሜሬም በትርጓሜ እንመራለን። እኛ ትርጓሜዎቹ እኮ ሰዎችን የተረጎሙት እንጂ እግዚአብሔር እኮ አይደለም። ለምንድን ነው እግዚአብሔር ያላችሁን የተረጎሙት? ዝንጀሮ ናቸው የተረጎሙት። እኛማ አላህ ሱብሃነሁ ወተዓላ ያለንን እጅ አለን ፊት አለኝ ሲል በሱ የመጠን እግዚአብሔር ደግሞ እንዴት የተናገረው መሰለሽ? አዳምጪ። ዕብራውያን ምዕራፍ 1 ላይ ከቁጥር 1 ፕሊስ አንዴ ቤት አድርጊ። እግዚአብሔር ለነቢያት በተለያየ መልኩ ሲናገር ከቆየ በኋላ ይላል የዘመኑ መጨረሻ ላይ በልጁ ተናገረን ይላል። አስቀድሞ በተለያየ መንገድ ነበር ሲነግራቸው የነበረው፣ በተለያየ መንገድ። መጨረሻ ላይ ግን በማን ነገረን ይላል? በልጁ። ስለዚህ በልጁ መጨረሻ ላይ በግልጽ ነገረን ማለት ነው። ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ በተለያየ መንገድ ለነቢያት ሲናገር ነበር። ሁሉም ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱ የክብሩ መንጸባረቅ እና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት ግርማው በቀኝ ተቀመጠ ይላል። ስለዚህ ሁሉ ወራሽ ባደረገው አስቀድሞ በነቢያት በተለያየ መንገድ ነበር ሲናገር የነበረው እግዚአብሔር። መጨረሻ ግን በልጁ ነው የተናገረን፣ በልጁ ነው ሁሉን የገለጸልን ማለት ነው። ለዛ ነው እግዚአብሔር ማንም ኢየሱስ ክርስቶስ አድርገዋል ብላችሁ ታብላላችሁ አይደለም? አዳምጪ፣ ቆይ ሽፍት አታድርጊ፣ ቆይ። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይም እግዚአብሔር ማንም ያየ፣ ፕሊስ ተረጋጊ፣ ቆይ መጽሐፍ ቅዱስ እኮ ነው እኛም እያወራን ያለ ነው። እኛ መጽሐፍ ቅዱስን በመጽሐፍ መፈሰር እንችላለን። አይዞሽ፣ ፓኒክ አታድርጊ። ስለዚህ አላየውም ካለው ለምንድን ነው ታዲያ እዛ ጋ ያለው የሚለውን እየፈታሁልሽ ስለሆነ፣ መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም። ማንም እግዚአብሔርን ሊያየው ስለማይችል በአባቱ እቅፍ ያለ አንድ ልጁ እርሱን ተረከው። ስለዚህ ሙሴ ሲጠይቀው የነበረውን እንዴት ነው የተረከው? እንዴት ነው ያየው ሙሴ? ማቴዎስ ወንጌል ምዕራፍ 17 ላይ በዋሻ ውስጥ ቆይ የተባለው በኋላ ታየኛለህ ብሎ እዛው የነገረው ማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ ቁጥር 5 አካባቢ ጀምሮ ከቁጥር 4 ጀምሮ ዝቅ አድርገው። እርሱም ገና ሲናገር ነው ብሩህ ደመና ጋረዳቸው፣ እነሆም ከደመናው ለእርሱ ደስ የሚለኝ። ዝቅ አድርገው ቁጥር 3 ጀምሮ እነሆም ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ክርስቶስ በስጋ ሲመጣ በኋላ ታየኛለህ ያለው በኋላ እንዲያየው ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ ምናምን አለው። ከዛ ዝቃሪው ቁጥር 5 ላይ እርሱም ገና ሲናገር ነው ብሩህ ደመና ጋረዳቸው፣ እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት የሚል ድምፅ መጣ። ስለዚህ በልጁ ተገለጠ ማለት ነው ለሙሴም። ቅድም እግዚአብሔርን ያየው የለም እያልክ ነበረ። ራእይ ላይ እግዚአብሔርን ያየው የለም። ራእይ ላይ አልታየም። ፀጉሩ እንደ ጥጥ ነጭ የሆነ ፀጉር ምናምን ብሎ የሚናገር ጥቅስ የለም። በባህሪያዊ መለኮቱ ማንም ያየው የለም። እሱ መገለጥ ይባላል። እህታችን መገለጥ ይባላል። በመገለጥ የተለያየ ላይ ለምሳሌ ኢሳያስ ምዕራፍ 6 ላይ፣ ኢሳያስ ምዕራፍ 66 ላይ የተለያየ ቦታ ላይ አስቀድሞ በስጋ እንደሚመጣ ክርስቶስ እኮ አይተዋል እኮ፣ ክብሩን አየ ይለዋል እኮ እዛው ቁጥር 14 ላይ ስትመለከች ዮሐንስ ወንጌል ምዕራፍ 1 ላይ
አንድ ልጁ ከአባቱ ያለውን ክብር እንዳየን አየ ይላል አለ። ስለዚህ አስቀድመው ነቢያቶች በትንቢት ሲመለከቱት ነበረ። ክርስቶስን በስጋ እንደሚመጣም ሲያዩ ነበረ። በቀጥታ እያዩ አይደለም እያልከኝ ነው? ፀጉሩ እንደ ጥጥ የነፃ ምናምን እያለ እየገለጠ አላየውም ማለት እንዴት? ተረጋጊ። ቆይ ትንቢተ ዳንኤል ምዕራፍ 7 ላይ ፀጉሩ ነጭ፣ እሱ ምንድነው? እሱ ዘመን አይቆጠርለትም በዘመናት ያሸመገለ የሚለውን እንትን ለማለት ነው። የሆነ ከዚህ ዘመን እዚህ ዘመን ማይባል የሚለውን ለማሳየት እንጂ ማነው እንደዛ ብሎ የሚተረጉምልህ ነው? አሁን እኮ በራስ ነው እየተረጉምክ ያለው። እፎይ ኧረ በእናትሽ ተረጋጊ። ቆይ እስኪ ፓኒክ እያደረግሽ እኮ ነው። አሁን እኮ በመጽሐፍ ቅዱስ ነው በመጽሐፍ ቅዱስ የፈሰርኩልሽ ትርጓሜ ራሱ ሳላመጣ ማለት ነው። ያንቺ እኮ አንዷ ጥቅስ ብጠይቅሽ እኮ አይደለም የሆነ ነገር ላወራ ስል ቆይ ትለኛለህ። እፎይ ኢየሱስ ክርስቶስ አርባል አሁን ይመልሽልኝ። ወዴት ነው ያደረገው ኢየሱስ ክርስቶስ? ወዴት ነው ሄደው? አሁን የት ነው ያለ ኢየሱስ ክርስቶስ? ቆይ አላ ጭንቅላት አለው የለውም? አላ ጭንቅላት አለው የለውም? እየጠየኩ ነው መመለስ። አላ ጭንቅላት አለው የለውም? ኢየሱስ ክርስቶስ ወዴት ነው ሄደው? አረገ ማለት ነው። አሁን የት ነው ያለው? በምኑ ነው ያለው? አምላክሽ ጭንቅላት አለው የለውም? ቀጥይ። አምላክሽ ጭንቅላት አለው ወይንስ ተረከዝ ብቻ ነው? ማይክሽን አንሺው። ይኸውልህ እግዚአብሔር ማለት ነው እግር አለኝ ይላል። ጭንቅላት አለው የለውም? መልካም፣ የኔ መንፈስ ነው። ስለዚህ በመገለጥ የተነገሩት ለሱ አይነገሩ። በቃ እንደዚህ ፓኒክ አድርጌና ከስሩኝ። በቃ ጭንቅላት አልባ አካልሽን አምልክ ይዛ። ኤኒዌይስ ክርስቶስ ነው። ክርስቶስ በሁሉ የሞላ በሁሉ ያለ ነው። ማቴዎስ ወንጌል ምዕራፍ 28 ላይ ከቁጥር 19 እስከ 20 ሂዱ ወደ ዓለም ወንጌል እየሰበካችሁ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው፣ እኔ ከእናንተ ጋር እስከ ዓለም ፍጻሜ ያለሁ በማለት በሁሉ እንዳለ ነግሮናል ማለት ነው። ስለዚህ እሱ በሁሉ አለ። ዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 13 ላይ ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው ይላል። ስለዚህ በምድር እያለ እንኳን በሰማይ ነበረ። እርሱ በሁሉ ያለ በሁሉ የሞላ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው አንድስ እንኳን የለም፣ በአባቱ እቅፍ ያለ አንድያ ልጁ ተረከ ይላል። በአባቱ እቅፍ ያለ ከተባለ አብ ባለበት ሁሉ ወልድ አለ። አብ ደግሞ ቤት ነው ያለው ቢባል እንኳን መዝሙረ ዳዊት ምዕራፍ 139 ላይ ከቁጥር 7 እስከ 9 ወደ ላይ በወጣ አንተ በዛለህ፣ ወደ ታይ በወርድ አንተ በዛለህ፣ ክንፍ እንደ ርግብ አንስቼ ብበር አንተ በዛለህ ይላል። በሁሉ አብ አለ፣ በአብ ባለበት ሁሉ ደግሞ ወልድ አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 11 ላይ እኔ በአብ እንዳለው አብም በእኔ እንዳለ አታምኑ ምን ይላል። ስለዚህ አብ ባለበት ሁሉ ወልድ አለ፣ ወልድ ባለበት ሁሉ አብ አለ ማለት ነው። አንዱ በአንዱ ህልው ስለሆኑ፣ ስለዚህ የእኛ እንደናንተ የሆነ የተገደበ ጭንቅላት አልባ አካል ስለማናመልክ ጭንቅላታችሁን ለመጠቀም ሞክሩ። እሺ አቡያያ ወይ ሰላም ነው? መልካም። ያላ ፊቴን ያለው ብለህ ነው የምታምነው? ያላ ፊቴን ያለው ራሱ ጋር የት ነው? ራሱ ጋር ጭንቅላቱ ጋር ከአርሽ በላይ ፊቱ ከአርሽ በላይ ነው የሚል ማስረጃ አለህ? ፊቱ አይደለም እሱ ከአርሽ በላይ ነው። እኔ ፊቱን ነው የጠየቅኩት። ለምን ነጣጥለህ ትጠይቃለህ አንተ? ተገጣጥሞ ነው ያለው? እኔ እኮ ተነጣጥሎ መስሎኝ ነው። ተገጣጥሞ ነው እንዲ ያለ ያለው? ወደ ነጥብህ ግባ እስኪ። ይሄን ኧረ ሾክ ዶኝ ያለው አላህ ተገጣጥሞ ነው ያለው ወይንስ ተነጣጥሎ ነው ያለው? አላህ አንድ ነው፣ እንደናንተ ሶስት አይደለም። ተገጣጥሞ ነው ያለው? አንድ ነው እሱ። ምኑ ነው አንድ? እግሩ ነው እጁ? አንድ ነው እሱ። ሶስት አይደለም፣ ሁለት አይደለም። ምኑ ነው አንድ? በሁሉ ነገር አንድ ነው። በመፍጠር እጁ አንድ ነው? የለም
እጁ አንድ ነው ወይ? እጁ አንድ ነው ማለት ለአላህ ሁለት አንድ እጅ ነው ያለው። አንድ ነው በሁሉ ነገር ብለህ ነበር እኮ። ታዲያ ለምንድን ነው ሁለት ነው የምትለኝ? አሁን ደግሞ መልሰህ ይሄ የህፃን ልጅ ጥያቄ እየጠየክ እኮ የህፃኑን ጥያቄ መልሰው እስኪ መልሰው። ምንም ማይረባ ጥያቄ ነው እየጠየክ ያለው። መልሰው አይደለህም አንተ። እንደ ዓለም ሙስሊሞች አይመልሱትም ይህን ጥያቄ። ኧረ እባክህ ምን ማለት ነው? አንተ አይደለህም ከሰላት ፊት ለፊት አላህ ፊት ለፊት አለ ከፍ አድርጌ ማለት ነው። አንተ ከመለስከው ይህንን ጥያቄ ከመለስከው እዚሁ ፊት አካውንቴን አቃጥዬ ንጽጽር አቆማለሁ። አንተ እኮ ስለ አምላክ ስትጠይቅ ልክ ራስህ እንደምዘባርቀው ሁሉም እንዲዘባርቅልህ ነው የምፈልገው። መልሰው አምላክህ ይሄን አካላቱን ስንት እንደሆነ እንዴት ስንት ብለህ እንደምቆጥር ያስረዳል። አላህ አንድ ነው፣ አላየነውም። ምኑ ነው አንድ? ምኑ ነው አንድ? በሁሉ ነገሩ አንድ ነው። በአካሉ እጁ አንድ ነው። እጁ አንድ ነው። ምን ማለት ነው አሁን ይሄ? ምን ማለት ነው? ይሄን ያህል ማሰብ አቅተዋል? አላቃተኝም። እንደኔ ደምረኸው ነው እጁንና እግሩን አንድ ብለህ የምቆጥረው? እኔ አንድ ስባል ሁለት እጅ ቢኖረኝም አንድ እጅ ቢኖረኝም አንድ ተብዬ እቆጠራለሁ። አላህም እንደኔው ሁለቶቹ እጆቹ እግሮቹን ባቱን ደምረህ ነው አንድ ብለህ የምቆጥረው? እንደኔ እንደ አንተ ሳይሆን ግን እንደ ራሱ አንድ ነው እሱ። ኦኬ፣ እንደ ራሱ ከሆነ ባቱ ስንት ነው? እጁ ስንት ነው? በአካሉ እንዴት አንድ ልትለው ቻለ? መልካም ተገጣጥሟል። አካሉ አልተገለጸም። ታዲያ ሳታውቅ ምንድን ነው እሱ አንድ ነው የምትለው? እጁ እዛ ጋ እግሩ እዛ ጋ ፊቱ እዛ ጋ ከሆነ አንድ ሊሆን አይችልም። እኔ አላልኩም ብያለሁ። እኔ አልተገለጸም አልክ እኮ። አልተገለጸም መልስ አይሆንም እኮ። አይደለም አልኩ እንዴ? አልተገለጸምና አይደለም አትለይም አንተ። አልተገለጸም ማለት መልስ አይሆንም አለኛ። ምን ማለት ነው? እሺ እጁ እዛ ጋ እግሩ እዛ ጋ ፊቱ እዛ ጋ ነው ወይስ አይደለም? አይደለም ካላልኩ አልተገለጸም ማለት ምን ማለት ነው? እውቀቱ የለኝም ማለት ነው። እጁ እዛ ጋ እግሩ እዛ ጋ ነው ወይስ አይደለም? ስለ ፈጣሪ ጠየቅ አይደለ? መልስ። አሁን አዳምጥ እንግዲህ አጭር መልስ እኮ ልመልስልህ ነው። አልተገለጸም ነው። ተረጋጋ እንዴ፣ ቆይ አንዴ ተረጋጋና ልንገርክ። ለምን መሰለክ? አናንዛዛው። አንተ ስለ አምላክ ጠየከኝ አይደለ? ነቢዩ ሰለላሁ ዐለይሂ ወሰለም የነገሩንን አምነን ተቀብለን እዚህ ጋር እነግርሃለሁ። ከዛ ውጭ ብትጠይቀኝ እንዴት መልስ ልሰጥ ይችላለሁ? አንተ ስለ እኔ ብትጠይቀኝ እኮ ልትመልስ አትችልም። ስለ ፈጣሪ ተውና ስለ እኔ ብትጠይቀኝ ስለ እኔ አንተን ብጠይቅ እንዴት ነው የምትመልሰው? አላየህኝም፣ አታቀኝም። አንተን ግን እያየሁ ነው። ለምሳሌ እንደማይክ ያው ፀጉርህ ወደኋላ ገብተዋል፣ ፊትህን ደብሮት በቃ ስለ አንተ ብዙ ነገር መናገር እችላለሁ እዚህ ጋር ስለማይክ ማለት ነው። አላህ ፊቱ ደብሮት ነው እንደ ፂም ያላበቀለው? ፂም አልባ የሆነው አላህ ፊቱ ስለሚያስጠላ ነው? ኤኒዌይስ አላህ ፂም አለው የለውም? ምንም ያረብ የለም። አየህ በምታመጣው ቆንጨራ እንገርፋለን። ምንም አያስቅም። እኔ ልሰድብ አይደለም የገባሁት። እፎይ ባለቤት ደከመች። ለማንኛውም ስለዚህ ከምታምታታ ግልጽ የሆነ ጥያቄ ጠይቅና ከዛ በኋላ መልስ ልስጥክ። ለአንተ የሚሆን በቂ እውቀት አለኝ። ተረጋጋ። አምላካችሁ ምንም እንደማታውቁት እለት እለት እኔ ቤት ገብታችሁ ተዋርዳችሁ እንደዚህ ትወጣላችሁ። ክርስትና ላይ ግን መዋረድ የለውም። አላህ አንድ ነው። እናንተ የተምታታ ዲን የለም። አንድ ነው የሚለውን ኬት አመጣኸው? አንድ ነው አካሌ አንድ ነው ያለበት አለ። አላህ አንድ አካል ነው ያለኝ ያለበት አለ። እሱ በሁሉ ነገር አንድ ነው። ቁል ሁወ አላሁ አሐድ ብሎ በአካሌ አንድ ነኝ ያለበት አለ ወይ? አንድ ጥቅስ ልትሰጠኝ ትችላለህ? ከሐዲስም ሆነ ከቁርአን በአካል በዛቴ አንድ ነኝ ያለበት አለ? አንድ ነኝ ካለ ሁሉን ነገር ያጠቃላል። ይሄ ለአንተ የሚደበቅ ነገር አይደለም። ለአንተ ለተፈጠረው የምትፈጥረው ማምታታት እንጂ ይሄ ከማንም የሚደበቅ ነገር አይደለም። ተረጋጋ። አላህ ምንም እኮ አንድ ነው ስትል ምኑን ቆጥረህ ነው አንድ ነው የምትለው? ምኑን
እኛ የባህሪ ህይወቱን ቆጥረን አንድ አካል አልን። እሺ ልቡን ቆጥረን ሁለት አልን። እሺ ሰው ስታስገቡ ማለት ነው። የባህሪ ልጁን አታርጉ፣ ሰው ሚዩት አታርጉ። አንተም እያወራክ ነው አይደል? አትጩ። አምላክን አልተገለጸም ካልኩ በኋላ ምን ማታውቀውን አምላክ እየተከተልክ ምን ላውራበት እንጂ ምላሴ ላትቁ። ለማታውቀው አምላክማ እንደዚህ ፓኒክ አታደርግለት። ምን ይሰራላል? ማታውቀው አምላክ ነው። እሺ ልፍቀድልህና እስቲ አቡያያ እኔ ፈቀድኩልህ፣ 5 ደቂቃ ፈቅድልሃለሁ ስለ አምላክ እንድትሰብከን። እንደውም አልወለደም አልተወለደም ቢጤ አምሳያ የለውም ሁሉም ፈጣሪ ነው ከሚለው ውጭ ስለ አምላክህ ባህሪያ ስለ አካላቶቹ አብራራ። እስኪ 5 ደቂቃ ሰጥቻለሁ። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። 5 ደቂቃ ተሰጥቶኛል። እዚህ ላይ ያልኩህን ካልክ ግን ጣልቃ ገባብሃለሁኝ። ይሄ ቢጤ አምሳያ የለውም አልወለደም አልተወለደም ሁሉም ፈጠረ ከሚለው ውጭ ስለ አካሉ ባህሪ አብራራ። ያው እንግዲህ ተመቸህም አልተመቸህም ስለኛ ዲን አጠር አድርጌ እነግርሃለሁ። ከዛ በኋላ የፈለከውን ጠይቅ። እኛ ስለ አላህ ስናወራ ለአላህ ስምና ባህሪያት እንዳለው እናምናለን። ለሱ ያሉትን ነገሮች ደግሞ እንደመጡት እንቀበላለን። ይህን ስንል 3 ነገሮች በውስጡ ይዛል። አንደኛ አላህ ለራሱ የተናገረው አለኝ ብሎ የተናገረውን ነገር እናጸድቃለን። ሁለተኛ ነብዩ አለው ብሎ የተናገሩትን ወይም ደግሞ በሐዲስ ውስጥ ሰሒህ በሆኑ ሐዲሶች መጥቶ የጸደቁትን እናጸድቃለን። አንድ ይሄ ነው፣ በአጠቃላይ የጸደቀውን እናጸድቃለን ማለት ነው። ሁለተኛ ቁርአን ወይም ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ውስጥ ለአላህ የለውም ወይም ደግሞ አይገባውም ብለው ያብራሩትን ማንኛውንም ስምም ይሁን ባህሪ እኛም አይገባውም ብለን ከሱ ላይ እናጠፋለን ማለት ነው። ይሄ ሁለተኛው ነው። ሶስተኛ ደግሞ ያልተነገረውን አለውም የለውም ተብሎ ያልመጣውን ደግሞ ቆም ብለን እዛው እንቀራለን። ምክንያቱም ስለማናውቀው ነገር አናወራም። እንደ ምሳሌ እንውሰድ። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲስ ውስጥ አላህ እግር እንዳለው ተናግረዋል። ጀሃነም ላይ እግሩን ያደርጋል፣ ከዚያም ጀሃነም ትተጣጠፋለች፣ በቃኝ በቃኝ ትላለች። خلاص ሐዲሱ እግር እንዳለው አጽድቆልናል፣ እኛም እናጸድቃለን። እንዴት? ለሱ እንደሚገባው። ለምን? እኔም መሳይ የለም ብሏልና ማለት ነው። አለው ስላላችሁ መመሳሰልን ግን ግዴታ የምታደርጉ ከሆነ ስለ ፈጣሪ ተውትና ስለ ፍጡር እናውራ ከተባለ የማንም እግር አይመሳሰልም። የሰው ልጅ እግር እንኳን አይመሳሰልም። አልፎ ተርፎ ደግሞ ከሌላ ፍጡር ጋር እንኳን ብናመሳሰለው ሰማይና ምድር ነው። አለቀ። ስለ ፈጣሪ ለማመሳሰል ከደፈራችሁ ይህ የናንተ የጭንቅላት ዝግመት እንጂ ሌላ ምንም ሊሆን አይችልም። ስድብ አይደለም። ከተረዳችሁ ተረዱት ብዬ የፍጡር አይመሳሰልም ማለት ችግር የለውም ማለት ነው ወንድሜ። አይመሳሰልም ማለት ችግር የለውም ማለት ነው። 5 ደቂቃ ተሰጥቶኛል። በዛው እንድትመልሰው በኋላ ጠይቅ፣ በኋላ መጠየቅ ትችላለህ። የፍጡር ካልተመሳሰለ ከፈጣሪ ጋር ለማመሳሰል ከደፈራችሁ ይህ የእናንተ ችግር ነው ማለት ነው ባጭሩ። ሁለተኛ ላይ አላህ የለውም ተብሎ የመጡ ብዙ አይነት ነገራቶች አሉ። አላህ እንቅልፍ አይዘውም፣ አያንገላጃም፣ ለሱ ረሃብም ሆነ ሞት እንደማይነካው ብዙ አይነት ባህሪያቶች ከአላህ ላይ ዜሮ ተደርገው ተጥለዋል። እነዚህን እኛም እንደዚያው ከሱ ላይ ዞር እናደርጋለን። ስለማይመጥነው ስለማይገባው ልጅና ሚስት የለውም፣ አይመጥነውም፣ ስለማይመጥነው ስለማያስፈልገው ሚስት ስለሌለው የተባለው ውሸት ነው። በማርያም ምዕራፍ ውስጥ በራሱ ወማ የንበጊ ሊረሕማን አን የተኺዘ ወለደን ይላል። ለጌታ ለአላህ ልጅን መያዝ አይገባውም ይላል። ሚስት ስለሌለው አይደለም፣ ውሸት ነው። ይሄን ያዙልኝ። ሶስተኛ ላይ ይሄ ነው አለውም የለውም ያልተባለን ነገር አንዘላብድም። ለምሳሌ አልጨረስኩም፣ 5 ደቂቃ የገና ነው። ኖ መታገስ አያስፈልግም። 5 ደቂቃ የሰጠኝ አንተ ነህ እኮ። ሶስተኛዋ አጭር ናት። የለውም አለውም የተባለውን ነገር ባጭሩ ማለት ነው። ጆሮ ለምሳሌ አላህ
ይሰማልን ብለን እናምናለን። ግን ጆሮ አለው ወይ የለውም ብለህ ብትጠይቀኝ አልተገለጸም። ምንም አናፍርበትም። ምክንያቱም ስለማናውቀው ነገር ስለ አላህ ያውም ስለ ሰው ልጅ እንኳን ማውራት እኮ ነውር ነው። እንዴት ነው ስለ ፈጣሪ ደፍራችሁ የምታወሩት? እኛንስ እንድናወራ የምትጠብቁት? ኸለስ አልተገለጸም፣ አናፍርበትም። ይህ ነው የእኛ ዲን። ከተቀበላችሁ ተቀበሉ፣ ካልተቀበላችሁ ደግሞ አላህ ይምራችሁ። ይህ ነው። ውልቅ ብሎ ሄደ አልተገለጸም ብሎ ይመች። ኤኒዌይስ ዘሆል እናፍርስበት። በደንብ አስተውሉ። ፐርሚሴን በመጀመሪያ ምን ብዬ ነግሬዋለሁ? ያልወለደም አልተወለደም አምሳያ የለውም ከሚለው ውጭ ይውጣና ስለ አላህ አካላት ባህሪ ነበር አውራ ያልኩት። 80-90% የገደለው ምን በሚል ነው? አይመስልም በሚል ነው የገደለው። የኔ አስቀድሜ ስነግረው ግን ምን ብዬ ነው? አምሳያ ቢጤ የለውም የሚለውን ተውና አልወለደም አልተወለደም የሚለውን ተውና ስለ አላህ አካላቱ ባህሪ አውራ ነበረ ያልኩት። አስተውላችኋል? ደቂቃውን አብዛኛውን የገደለው አምሳያ የለውም በሚል ነው። እግር አለው አይመስልም። የኛን ዘገምት ናቸው። የሰው እግር ራሱ አይመሳሰልም አለ እንጂ መጨረሻ ላይ እኮ የሰው እግር ራሱ አይመሳሰልም። እንደዚህ ካላችሁ ዘገምት ናችሁ ማለት ነው እያለ የራሱ እያመሳሰለ አይመስልም በሚል ነበር ሰዓቱን የገደለው። እኔ ግን ገና ስሰጠው ደቂቃውን ብዬ ነው ይህ አይመስልም ይመስላል የሚለውን ተውና ስለ አላህ ራሱ አውራ ሲ ነበር። ከዚህ ውጭ መውጣት ስለማይችሉ ስለማቅ። ሁለተኛ አልወልድም አልተወለደም እሱ ጥያቄ አይደለም ብዬው ነበር። ሲመጣስ ሚስት የለውም ሚስት ሳይኖረው ምናምን የምትሉት ውሸት ነው ምናምን ብሎ አልወለደም አልተወለደም የምትሉት እንደዚህ ብሏል ምናምን ያወራው እዚህ ላይ ነው። እኔ አላልኩትም። ይሄ ጥያቄም አልነበረም። እነኚህ ጥያቄ አይደሉም ባልኩት ላይ ምላሽ የሰጠው እነኚህ ላይ ነው። ለዚህ ነው አምላካቸውን አያውቁም የምንላችሁ። በሶስተኛ ደረጃ አለው ብሎ ካነሳው አንዱ እግር ነው። እግር አለው አላህ። እግሩን ገሃነም ላይ ሲጭን በገሃነም ውስጥ እግሩን ሲያስገባ ምን ትሆናለች? ገሃነም ትጨረማመታለች አለ። ስለዚህ ፊዚካል ቢንግ ነው አላህ። ፍጡር መሆኑን መስክሮ ወጣ ማለት ነው። ሲረግጥ ፕሬዠር አሳርፎ ሌላውን ማጨራመት የሚችል ከሆነ ግዑዝ ነገር ነው አላህ እግሩ ማለት ነው። ግዑዝ ነገር በሙሉ ደግሞ የፍጡር መገለጫ ነው። ወንድማችን ባለማወቅም በማወቅም አላህ ፍጡር መሆኑን መስክሮልን ወጣ ማለት ነው። ሌላኛው ያነሳው ምንድነው? እሱ እናንተ እንዴት ድፍረት ቢኖራችሁ ነው ስለ አምላክ እንደዚህ ደፍራችሁ የምትነጋገሩት? ስለ አምላክ እኛ እንነጋገርም እንዲደፍረን አለ። እኛ ጋር ግን ቁም ስቅላችንን ስለ አምላክ እያንዳንዱን ሲጠይቁናል የሚውሉት። እነሱ ጋር ሲጠየቁ ማነህ አንተ እንዴት ብደፍር ነው ስለ አምላክ ጠይቀህ ዲቴል የምትጠይቁት ይሉሃል። አንተ ጋር ሲሆን ግን እያንዳንዱ መጠየቅ ኤግዛክት ወርድ ፋላሲ ይፈልጋሉ። አንተ ጋር ሲሆን ቃል በቃል እንዲህ ካልሆነ ይሉሃል። እነሱ ጋር ሲሆንስ ካልተገለጠ ዝም እንላለን። አምላኩ ምንድን ነው? እግርና እጅን የተገለጠለት የነቢያት አስተምሮ ነው ይላል። ነቢያችን የነገረንን እንቀበላለን ይልሃል። ከዛ የነቢያት አስተምሮ ነው የምከተለው ይላል። ከ124,000 በላይ መልእክተኞችና ነቢያቶች አሉ ብሎ ሚያምን አምላክ እግርና እጅ ነው ብሎ ደግሞ ይከተላል። ይሄ እስልምና ነው። የነቢያት አስተምሮ ነው የምከተለው ብሎ የተገለጠለት ግን ባትና እግር ነው፣ ከዛ እጅ ነው። ይሄ እስልምና ችግር ነው፣ የኛ ችግር ሳይሆን ማለት ነው። እና እንደዚህ አይነት ግራ የተጋባ ሃይማኖት በዘራችሁ ማያደርስ። አሜን አሜን አሜን። በጣም ትልቅ ችግር እየሆነ የመጣ ብዬ ማስበው ቦስ አይ ቲንክ ዋሃብያዎች ራሳቸው እየተመሳሰለባቸው በጭንቅላታቸው ተቸግረዋል። እግር አለው ይሉና ሳትጠይቃቸው የማንንም አይመስልም። መመሳሰሉ እኛ ምንም እኮ ትርጉም ለእኛ ቦታ የለውም። መሰለ አልመሰለ አይደለም። አይጥም እግር አላት፣ እኔም እግር አለኝ። የአይጥም እግር ይረግጣል፣ የኔም እግር ይረግጣል። ለምሳሌ የኔ እግር ሳጥን ልረግጥበት እችላለሁ። አላህ ገሃነብን ይረግጥበታል። አላህ የሚረግጠው ገሃነብን ነው። የአላህ አረጋገጥ ለየት ሊል ይችላል። እኔ የምረግጠው ሳጥን ነው። ሁለታችንን ግን ቢያንስ ረግጠናል። የምንረግጥበት ነው እግር ነው እያልን ያለ ነው እንጂ
እኛ ተመሳሰለ አላልንም። ግን እነሱ በብዛት ገና ጥያቄ ሲነሳ አይምሮዋቸው ላይ ይመጣባቸዋል መሰለኝ የማንንም አይመስልም። የማንንም አይመስልም ማለት እግር የለውም ማለት አይደለም። እግር አለው ግን የማንንም አይመስልም። አይጥ እግር አላት ግን የሰውን አይመስልም ነው። ሰው አላህም እግር አለው። እግሩ ደግሞ ፋንክሽኑ መርገጫ ነው። የኔም መርገጫ ነው። አላህ ቢያንስ እኔን ይመስላል። አላህ ጣዖት ነው፣ በቃ ፍጡር ነው። እግሩ ቅርጽ ያለው የሆነ ቦታን ብቻ ያ ካፊር ብሎ ይረግጣል። አንተ ራስን ገሃነም ውስጥ አውጡልኝ ከቤቴ ተናደሩ። ሲኖር እኮ ነው የሚረግጠኝ። ሲኖር እኮ ነው አላህ የሚረግጠኝ። ለማንኛውም ገሃነም ከገባ አገኛለሁ። ጅኒ እኮ ነው፣ ጅኒ ስለሆነ ይረግጣል። ጅኒ ገሃነም ውስጥ አለ። ረጋጩ ጅኒ ነው። ይበቃችኋል፣ እናንተ ውጡ።